ዶክተር በጣም እኮ ነው የምታሳዝነው እየተናገርክ ያለው ቤተክርስቲያን አታደንም ቅዱስ ሥጋው ክቡር ደሙ መድኃኒት አይደለም ጸበሉ አይፈውስም እምነቱ ዋጋ የለውም እያልክ እኮ ነው እቺ ልጅ ከዚህ ወደዚህ የተመለሰችው ከረጅም ጊዜ ልፋትና ትግል ነው ትምርቷን አቋርጣ ህይወቷን ትታ ጸበል ገብታ የሸንኮራ ዮሐንስን እምነት እየተቀባች ጸበሉን እየጠጣች ቅባ ቅዱስ እየተቀባች በየቀኑ እየተጠመቀች ነው ከረጅም ጊዜ ልፋት በኋላ ፊቷ የተስተካከለው ሰላም ተይሎላችሁ ሚድረስ ፍቅረ ገብርኤል ነኝ ዛሬም በሌላ ቪዲዮ ተገናኝተናል አንድ ወንድማችን ዶክተር ፈቃደ ስላሴ የሚባል ዶክተር ወንድማችን ከአሜሪካ እነዚህ ሐሰተኛ አጥማቂያን ናቸው የቤተክርስቲያንን ሥርዓት የሚጥሱ አባቶች በስተዋል በሚል የቤተክርስቲያንን ሥርዓት በቻሌንጅ እናስከብር ብሎ አንድ ቻሌንጅ ጀምሯል እስኪ ዶክተር ወንድማችን የተናገረውን ያስተላልፈውን መልእክት እንየውና አብረን ሐሳብ እንሰጥበታለን እስከ ቪዲዮ መጨረሻ ከኔ ጋር ቆዩ ሰላም ጤና ይስጥልኝ ውድ ኢትዮጵያውያን ወገኖቼ እንደምን ሰንብታችኋል ለዛሬ ለየት ያለ ቻሌንጅ ወደ እናንተ ይዤ መጥቻለሁ እስከ መጨረሻው ድረስ ይሄን ቪዲዮ እንድታዳምጡት ኮፒ ሊንክ ሼር እና ዱዌት እንድታረጉት ቪዲዮ መስራት የምትችሉ ሰዎችም የራሳችሁን ቪዲዮ በመስራት ቻሌንጁን ይበቃል በማለት እንድትቀላቀሉ ከወዲሁ በእግዚአብሔር ስም ጠይቃችኋለሁ ሰሞኑን በሰሯቸው ቪዲዮዎች ለመገንዘብ ወይም ለመረዳት እንደቻላችሁት እንግዲህ በሐሰተኛ አጥማቂያን ዙሪያ ብዙ ተብሏል ብዙ ለማስተማርና መልእክቶችን ለማስተላለፍ ጥረት እየተደረገ ነው በእውነተኛዎቹ የቤተክርስቲያን መምህራን ነገር ግን እንግዲህ እነዚህ ሐሰተኛ አጥማቂዎች ላለፉት ብዙ አመታት ከ10 እና ከ15 አመታት በላይ ጀምሮ የተለያዩ የተሳሳቱ ትምህርቶችን ቅድስት ቤተክርስቲያን ማተለውንና ማታቀውን እንግዳ ስርዓት በአውደ ምሕረቷ ጭምር ያከናወኑ ቆይተዋል በተለያየ ምክንያት ችላ ተብለው ነገሩ እዚህኛ ጋር ደርሷል ማለት ነው ነገር ግን አሁን ሰሞኑን ያያየነው እየሰማን ያለነው ነገር ግን የሁኔታው አሳሳቢነት እየከፋ መምጣቱን የሚያመላክት ነው በተለይ በቅርቡ ቀሲስ ኃይለ መለኮት የሰጡትን አስተያየት ሰምታችኋል ኦቲስቲክ የሆኑ ልጆች ርኩስ መንፈስ አብሯቸው የሚኖር ወይንም ደግሞ ርኩስ መንፈስ የሰይጣን መንፈስ አብሯቸው የሚኖር ነው ይሄም የሚፈታው እኛ በመናደርገው የፎስ አገልግሎት ነው የሚል በጣም የሚያስደነግጥ መልእክት ሲያስተላልፉ አይተን ለማለፍ እንደ ባለሙያም እንደ አንድ ኦርቶዶክሳዊ ክርስቲያንም ለማለፍ የተቸገርንበት ሁኔታ ነው ያለው ስለዚህ ቅድስት ቤተክርስቲያን እነዚህን ሰዎች ይበቃል ልትላቸው ይገባል እንግዲህ ብዙዎቹ ደጋፊዎቻቸው የሚያነሱት ነጥብ እነዚህ ሰዎች የቤተክርስቲያን አገልጋዮች ናቸው ካህናት ናቸውና ቅዱስ ሲኖዶስም አላወገዛቸውም እናንተ ለምን ተቃወሟቸዋላችሁ የሚል ጥያቄ ሲነሳ እንሰማለን ነገር ግን በተለያየ መድረክ ለመግለጽ እንደተሞከረው አንደኛ ብዙዎቹ ቅድስት ቤተክርስቲያን በተለያየ አጋጣሚ የከለከለቻቸው ያገደቻቸው ሲሆኑ ከዛም በተጨማሪ ደግሞ ለምሳሌ በዚህ በመንኖርበት ሀገር አሜሪካ በሰሜን ካሊፎርኒያ ሀገረ ስብከት ለምሳሌ ያህል ነው ይሄን እየተጠቀስኩ ያለሁት የሀገረ ስብከቱ ሊቀ ጳጳስና ስራ አስኪያጅ ይሄንን ልምምድ እንዳይፈጽሙ እየተከለከለ በአንዳንድ ደብር አስተዳዳሪዎች መልካም ፈቃድ እነዚህ ሰዎች መጥተው የሀገረ ስብከቱን ትእዛዝ ጥሰው አገልግሎት የፈጸሙበት ሁኔታዎች ሁሉ እንዳሉ ብዙ መረጃዎች አሉ ማለት ነው ስለዚህ አባቶቻችን ይሄን ድምጽ የምትሰሙ አባቶቻችን የነዚህ ሰዎች ትምህርት እጅግ ብዙ የዋህ ኦርቶዶክሳውያን ክርስቲያኖችን ወደ ተሳሳተ ጎዳና እየመራ ስለሆነ ብዙዎች እርኩስ መንፈስ አብሮኝ እየኖረ ነው አብሮኝ አድሮብኝ እየኖረ ነው በሚል ቀን ከሌሊት በእውነት በመንፈስ ጭንቀት ውስጥ እንቅልፍ አጥተው ራሳቸውን በመቁጠሪያ እየቀጠቀጡና እየተቀጣቀጡ የሚኖሩበት ሁኔታ ነው ያለው ለዚህ ማሳየው ምንም የኔ ምስክርነት የማያስፈልግም የቴሌግራም ግሩፖች አሉ ላይቭ ብዙ ሰው ተሰብስቦ በመቁጠሪያ ሴቶች ሳይቀር መድረኩን እየመሩ የሚቀጣቀጡበት አለ ይህ በጣም የሚያሳዝን ነው ከዛም አሰራርና ከዚህ አይነት አካሄድ የተመለሱ ደጋግ እህቶቻችን በላይቭ እየገቡ በተለይ ከቢንያም ሽታዬ ጋር በነበረን ቆይታ የሚሰጡትን ምስክርነት ይኖሩ የነበረበትን ጭንቀት ስናይ ስንሰማ በጣም የሚያስደነግጥ ስለሆነ ይሄ መከራና የሰቆቃ ክርስቲያኖች ሳያስቡት ወይም ሳያውቁት በተሳሳተ መንገድ እየገቡበት ያለው ልምምድ እንዲቆም ቅድስት ቤተክርስቲያን ሃይ ማለት ይኖርባታል በቃችሁ ልትላቸው ይገባል ብዙዎች በተሳሳቱትና ተሳስተው ባስተማሩት ትምህርት ይቅርታ እንዲጠይቁ ቅድስት ቤተክርስቲያንንና አሻሽለው ትምህርቱን እንዲሰጡ እየተደረገ ባለበት ሁኔታ የእነዚህ ሰዎች የተሳሳተ ትምህርት የተሳሳተ ድርጊት ዝም እና ችላ ሊባል አይገባም ብለን እናምናለን ቅድስት ቤተክርስቲያን አባቶቻችን ድምጻችንን ሰምታችሁ ለዚህ ችግርና ለዚህ ማነቆ የመጨረሻ መፍትሄ እንደምታበጁለት ተስፋ እናደርጋለን ሰላም እግዚአብሔር ከሁላችን ጋር ይሁን ይሄንን ቪዲዮ ባካችሁ ሼር ኮፒ ሊንክ እና ዱዌት አድርጉት እናንተም በምትችሉት መጠን ቪዲዮዎች እየሰራችሁ ፖስት አድርጉ እግዚአብሔር ከሁላችንም ጋር ይሁን ፈቃደ ስላሴ ነኝ ቸርን ሰንበት እንደሰማችሁት ነው እንግዲህ ዶክተር ፈቃደ ስላሴ የቤተክርስቲያን ስርዓት ተጥሷል አጋንንታዊ ልምምዱ በርክቷል ይሄን ነገር ማስቆም አለብን እያለ ነውና ይሄን ሁሉ ነገር እንዲናገር ያደረገው
ይመስለኛል በቅርቡ አንድ ካህን የኦቲዝም ህመም የኦቲዝም በሽታ ኦቲስቲክ ህጻናት ከመናፍስት ጋር የተወለዱ ናቸው የመናፍስት በሽታ ነው ብለው የተናገሩት ነገር ነው እሱን ያስቆጣውና በርግጥ እንደ ዶክተር እንደ አንድ ሐኪም ምን ሊያስቆጣኝ ይችላል ማለት ዶክተሩ የህክምናውን ዓለም ወይም ደግሞ ሳይንሱን በተግባር ነው የሚያውቀው መንፈሳዊ ህይወቱን ደግሞ በቲዮሪ ነው የሚያውቀውና እኚህ ደግሞ ተናገሩ የተባሉት አባት በእርግጠኝነት ይሄን ነገር ከተግባራዊ ክርስትና ተነስተው ነው ሊናገሩ የቻሉት እና ዶክተሩ ትንሽ ያለሙያው የገባ ይመስለኛል ወይም ደግሞ በቲዮሪ ብቻ የሚያውቀውን ክርስትና በሳይንስ ለመደገፍ እየሞከረ ነውና ትንሽ ግራ የተጋባ ሐሳብ ነው እሱም የተናገረው በርግጥ ሰዎች በሳይንሱ ቀን የተቆረጠላቸው በዚህ ቀን ትሞታላችሁ በዚህ ቀን እግራችሁ ቆረጣል በዚህ ቀን እንደዚህ ትደረጋላችሁ ተብለው በዶክተሮች የተወሰነባቸው ሰዎች ሲድኑ የምናየው ሲፈወሱ የምናየው ቤተክርስቲያን መተው እምነቱን ተቀብተው ጸበሉን ጠጥተው ስጋው ደሙን ተቀብለው ነው የሚድኑት እንዴት ዶክተሩ የነገር ሊጋረድበት እንደቻለ አልገባኝም ዶክተሩ ሲቀጥል ምን አለ እነዚህ ኦቲስቲክ ህፃናት ከመናፍስት ጋር ነው የተወለዱት መፍትሄውም እኛ የምንሰጠው የጥምቀት አገልግሎት ነው ብሎ ሲናገሩ ሰምቻቸዋለሁ ብሎ የተሳሳተ ነገር ሲናገር ነበር ሰዎችን ሌብል የማስደረግ የሆነ ቦክስ ውስጥ ከቶ እነሱን ለማሰደብና የሆነ ነገር ለማድረግ ይመስልበታል ማለት በሽታው ይሄ ነው ከቅድሚያት ከማፀን ጀምሮ የተወለዱ መናፍስት የዛር መናፍስት የልጆችን ራይ የማበላሸት ህይወታቸውን የመዝጋት እድላቸውን የመዝጋት ነገር አለ ካያቶቻችን ከቅድሚያቶቻችን ደም እየተገበረለት የደም ቃል ኪዳን ተገብቶለት የኖረ የተዋረደ ከማፀን ጀምሮ የመጡ መናፍስቶች አሉ የዛር መናፍስቱን ተግባርና ተንኮል ከኛ ወደ ልጆቻችን እንዳይተላለፍ በቅዱስ ስጋውና በክቡር ደሙ ራሳችሁን አጠሩ ልጆቻችሁን አቅርቡ ልጆቻችሁን በመታረግዙ ሰዓት እየቆረባችሁ እየጸለያችሁ እየሰገዳችሁ መሆን አለበት ሲሉ ነበር መፍትሄ የተናገሩትና ዶክተሩ እዛች ጋር መጣትና ከዛ ወደሚፈልገው መስመር ወስዶ እኛ በመናጠምቀው ጥምቀት ብቻ ነው የሚዳነው ብለው ተናገሩኝ ካህን ብሎ ነገሩን ጠምዘዝ አደረጋትና ከራሱ ከዶክተሩ ከአንድ ከተማረ ሰው የማይጠበቅ ንግግር ሲናገር ነበርና የመጀመሪያውንና ትልቁን ሐሳብ እንደዚህ ብሎ ነበር ያነሳውና በመቀጠል ደግሞ በተለያዩ የጸሎት ማህበራት በየቴሌግራሙ በየቲክቶኩ ራሳቸውን በመቁጠሪያ ይቀጠቅጣሉ ሲደግሞ ሴቶች ናቸው ጸሎት ማህበሩን የሚመሩት ይላልና እንዴ ያረተው እግዚአብሔርን ፍሩ በያረብ ሀገሩ ሰው የሌለበት ቤተክርስቲያን የሌለበት ቦታ የሚኖሩ እህቶች ናቸው በቴክኖሎጂ ተሰባስበው የሚጸልዩት የጸሎት ማህበሩን የሚመራላቸው ጤነኛ ሰው እኮ ስለጠፋ ነው ራሳቸው የጸሎት ማህበሩን የሚመሩትና እንዴት ነው ነገሩ ሴቶች መጸለይ አይችሉም ነው በማይመች ሁኔታ ውስጥ እግዚአብሔርን እየፈለጉ ያሉ እህቶችን በዚህ ልክ ማብጠልጠል ትክክል ነው በመቁጠሪያ ቢቀጠቅጡስ ምን ችግር አለው አባቶቻችን እኮ አቡነ ዘበሰማያት ያደርሳሉ ሰላም ለኪ ያደርሳሉ በዛች በአደረሱት መቁጠሪያ ፊታቸውን ያሻሻሉ ጀርባቸውን ትከሻቸውን ቸብ ያደርጋሉ ስጋቸውን ይጎስማሉ ታውት እሱን እዛው ውስጥ አንግባና ምን ችግር አለው የክርስቶስን ሕማም ያሰብን ጀርባችንን ደረታችንን እግራችንን እጃችንን ሰውነታችንን ብንቀጠቅጠው በመቁጠሪያ ምን ችግር አለው ይሄኮ ከፍቅር ከቀናት የሚመጣ ነው እንዴት ነው ነገሮችን ወደዚህ የምታረጉት ለምን እናንተ ቁም ነገር አትሰሩም ዶክተር አንተም ብትሆን ፈቃደ ስላሴም ብትሆን በየቤተክርስቲያኑ በር ላይ ተቀምጠው የሥራ ስሩን ቅጠላቅጠሉን ድርሳነ ሚካኤል ነው ሰኔ ጎልጎታ ነው ምናም ይያሉ በቆዳ አሽገው የአይነ ጥላ የቡዳ መድኃኒት አልጋ ላይ የሚያሸና ይያሉ ኮተት የሚሸጡትን ስርማሽ ቅጠል በጣሾቹን ለምን አታባሯቸው እነዚህ ሰዎች እኮ ሲስተሙን ያቁታል አሰራሩን ያቁታል ራሳቸው ቤተክርስቲያን ውስጥ ተቀምጠው እኮ ነው ይሄን ነገር በር ላይ እንዲሸጥ የሚያደርጉትና እነዚህ ለምን አትዋጉም እውነት ዛሬ ቤተክርስቲያን ላለችበት ለመጣባት ውጥንቅጥና ፈተና እነዚህ አባቶች ናቸው ተጠያቂ ብላችሁ ነው የምታስቡት ቤተክርስቲያን ውስጥ እኮ ነው ችግሩ ያለው ቤተክርስቲያን ውስጥ እኮ የተቀመጠውና የተሰገሰገው ስርማሽ ቅጠል በጣሹ ነው የጳጳሳቱን ወንበር እየነቀነቀ ያለው የቤተክርስቲያን ህልውና እየተገዳደረ ያለው የቤተክርስቲያን የጀርባ ቅማል የሆነባት እኮ ስርማሽ ቅጠል በጣሹ ነው እንዴት ነው የምታስቡት እናንተ ይሄ ነገር ጠፍቶባችሁ ነው ይሄ ነገር ተሰውሮባችሁ ነው ደግሞ ስርዓቷን የሚያውቁ ትልልቅ መምህራኖች ይሄን ነገር ያስተማሩ ነው ይሄን ነገር ደግሞ ተላለ ዶክተር እንዴ ራሳቸው አሁን ትልልቅ የቤተክርስቲያን መምህራን ናቸው ያልካቸው መምህራኖች ይሄ ችግር ከየት እንደመጣ ያውቁታል እኮ ማን እንደሚጠቀመው ያውቁታል ማን ህዝቡን እንዳሰረው ማን እንዳፈዘዘው ማን እንዳደነዘዘው እኮ ያውቃሉ እነዚህ አባቶች ዘመኑን ዋጅተው ጾሙ ጸልዩ ስገዱ ራሳቸው ለስጋው ደሙ አቅርቡ ስላሉ ነው እስኪ ወረድ ብላችሁ የኛን የመመናንን ችግር እዩት ለነገሩ ዶክተር አንተ ተራ አንድ ተራ መመና እስኪ ወረድ ብለህ
አሜሪካ አይደለም የተለያየ ቦታ አረለ ነገሩ አሜሪካም አሉ እንደ ሌላ ቦታ መጥራት አያስፈልግም እስኪ አሜሪካ ያሉ እህቶችን ጠይቃቸው እንደዚህ ራሴን አመመኝ ወድን የቆረጠኝ ነው ልጄ ይቃዣል ልጄ እንደዚህ ይሆናል ሲባል ነው ችግር የለውም አስካለ ማርያም ምናም ብለው በድርሳነ ሚካኤል ሰበብ የማይሆን ነገር ደግመው የማይሆን ነገር ውስጥ የሚከቷቸውን ሰምታ አጣቅም አይታ አጣቅም እነሱ ናቸው የቤተክርስቲያን ችግር እነሱን መጀመሪያ ተዋጉ አረ በጣም የምትገርም ሰው ነው ዶክተር እንግዳ ስርዓት ትላል አውደ ምረት ላይ መናፍስት መሸኘቱን ነው ማጥመቁን ነው ወይስ የመናፍስቱን ስም መጠየቃቸውና ማን ከየት መጣ ብለው መጠየቃቸው ነው አዲስ ነገር ይሆነው እኮ በየገድሉ በየስንክሳሩ በየድርሳኑ ተጽፎ የሚገኝ ነው እንዴ ጌታም እኮ ማርቆስ 5:9 ላይ ማን ብሎ ሲጠይቀው ሌጊዮን ነን ብሎታል እኮ አይደል እንዴ ብዙ ነን ወደሪያዎቹ እንድንገባ ፍቀድልን ብሎት እኮ ጌታን አስፈቅደው እኮ ወደሪያዎቹ ገብቷል አይደል እንዴ ምኑን ከምን ነው የምታገናኘው የትኛው ነው አዲሱ የቤተክርስቲያን ስርዓት አንተ በቲዮሪ ነው የምታቆም መንፈሳዊቱን ማለት ነው በመጨረሻም ዶክተር አንተ እንደው እንዳንድ ምእመን ከቻልክ ክርስትናውን በተግባር ኖረ ጾመ ጸልየ ሰግደ በደንብ ተጋድለ በደንብ ስለመናፍስቱ ያውቀ ገድላቱን ስንክሳሩን ምናምን አንብበ ብትመጣ ለሁላችንም ጥሩ ነው እንጂ አሁን ያወራ ያለው የመንፈሳዊት አይነት አንተ በቲዮሪ የምታቆም ነው አንብበ የመጣው ነው እንጂ የኖርከውን ነገር አይደለም ይሄ ደግሞ በጣም ከባድ ነው በቲክቶክ ቻናል ላይ ይቻላል ምሳራቸው ኮንቴንቶች አሉ ኢትዮጵያ ውስጥ መታቹ ማከም አንዳንድ በጎ ስራዎችን መስራት ጉሮሮ ስለልብ ምናምን ስታስተምር ስታወይ ያይቻለውና በሙያ አንተ መታቀውን ማስተር ያረከውን ጥግ የደረስክበትን በስራም ልምድም በትምህርት መታቀውን ሞርክምና ላይ ፎከስ ብታርግ ጥሩ ነው በተረፈ ግን ያልኖርከውን የማታቀውን በቲዮሪ ብቻ የምታቀውን ያነበብከውን በዛ ላይ ለማወያየት የማይመጥንና ምንም ዕውቀት የሌለውን ሰው መርጠህ እንደዚህ የሳተ ነገር ውስጥ ባትገባ ጥሩ ነውና በመጨረሻም ለእናንተ ለወንድሞቼም ሆነ ለዶክተሩ የማስተላልፈው መልእክት ዶክተር አንተ መንፈሳዊ ህይወቱን በቲዮሪ ብቻ ነው የምታውቀውና ሞር ወደ ተግባር ገብተህ የሰውን ቁስል ብታውቅ ኢትዮጵያ ደግሞ ስትመጣ በየጸበል ቦታው ያለውን ችግር ምን አይነት ህይወት እንደምንኖር እንዴት ሰው እንደተቸገረ በየጓዳው በየጉድጓዳው በየመንደሩ ሄደህ ያለውን ችግር በደንብ መርምርና ላንተም ለህሊና ጥሩ ነው ለምትሰራውም ስራ ይጠቅማል በተረፈ ቲክታክ ላይ ወጣ ስለ ልብ ስለ አይምሮ ስለምናምን የምታስተምረው ነገር ጥሩ ነውና የበለጠ እሱ ላይ ፎከስ ብታደርግ ሞር ውጤታማ ትሆናለህ ብዬ ተስፋ አደርጋለሁ ምክንያቱም በተግባር የምታውቀውን ነገር ብትናገር ይሻላል የማታውቀውን ነገር ከመርገጥና እንደ መልእክት ደግሞ ኮላብ የምታረገውን ሰው ብታውቅና በተንቃቂ ብትመርጥ ላንተ ጥሩ ነው ካያ ጋር ይዋለች እንዳይሆን በጉዳዩ ራስህን ወክለ ራስን ሪፕሬዘንት አድርጋ ሶሻል ሚዲያ ላይ እስከወጣ ድረስ ኮላብ የምታደርገውን አብሬ የምትሰራውን ሰው በተንቃቂ ብትመርጥ ይሄን ትልቅ አጀንዳ ካነሳ ደግሞ ይሄን ነገር በደንብ የሚያስረዳ የሚያስተምር ቤተክርስቲያንን ችግሯንና የኛ የምእመናንን ችግር የሚያውቅ ሰው ብታመጣ እና ብታቀርብ ጥሩ ነው እላለሁ ዶክተር እህት ወንድሞቼ ልክ እንደዚህ ወንድማችን ዶክተር የሚናገሩትን ነገር በተግባር የማያውቁ ሰዎችን ተጠንቀቁ ራሳችሁን ጠብቁ ሁላችንም ባለንበት ቦታ እንጽና እግዚአብሔር ከሁላችንም ጋር ይሁን ራሳችሁን ጠብቁ መልእክቴ ነው